እኛ ኢትዮጵያውያን በዚህ በ26 በጣም አስቸጋሪ ወቅት ላይ እንገኛለን። የሀገራችን ፖለቲካ በተመለከተ እንደዚህ አይነት ጊዜ ውስጥ አይተንም አልፈንም አናውቅም። ሀገሪቱም እጅጉን በፖለቲካ ቆሽሻለች። ፖለቲካዋም በጨለማ ዓለም ውስጥ እንደሚዳክር ሰው ነው። ህዝቡም በእንባ እየተራጨ እንባውን መቆጣጠር አይችልም። ተገፍተናል የሚሉ ጩኸቶች በየቦታው ተንሰራፍተዋል። ሰቆቃው በየቀኑ እየጨመረ ሄዷል። አንድ ሰው ግን ይህንን ጩኸትና ስቃይ በዚህ ሙዚቃ እነሆ ላስጣል ሲል አዚሟል። ቴዲ አፍሮ የኢትዮሪካ ሙዚቃ ህዝቡን አንቀጥቅጦታል። ሚሊዮኖች በዩቱብ በቲክቶክ ኃይሉ በፌስቡክ እሱን ማድመጥና ሀሳብ አስተያየታቸውን መስጠት እንደዚሁም የምንጊዜም ድንቅ ኢትዮጵያዊ ሲሉም ማሞካሸታቸውን ቀጥለዋሉ። ቴዲ የተገፋውን ህዝብ ድምፅ ሆኗል። የተሰቃየው አማራ፣ የተራበው ትግራይ፣ የተወጋው ትግራውያን፣ የተጨቆነው ኦሮሞ መብቱ ያልተጠበቀለትና ፖለቲካዊ መብቴን ያስጨብጥልኛል ያለው አዲሱ ፓርቲ ምንም ሳይሰጠው ታይቷል። ይህንን ሁሉ በአጠቃላይ እየዘገበና እጅጉን በውስጡ ያተሳሰረ ሙዚቃ ሆኖ ብቅ ብሏል። ነገር ግን መንግስት ይህንን ትኩረት ለመስረቅ ሲል ከሰሞኑ የሰራውን ፖለቲካዊ አጀንዳ እነሆ ይዘንላችሁ ቀረብን። መንግስት ከዚህ ቀደም እንደሚታወቀው ቴዲ አፍሮም መላው ሀገሪቱም አንቀጥቅጦም እጅግ ትልቅ የሆነ ኦዲየንሶች እንዳሉት የሚታወቅ ነው። ይህንን ኦዲየንሶች ከዩቲዩብ መድረክ ለመስረቅ ሲባል የተሰራውን ፖለቲካዊ አጀንዳ እነሆም ይዘንላችሁ ቀረብን። በዚህ ወቅት ነበር ኦቾ ጉድ ፖድካስት ፕሮፌሰር ብርሃኑ ነጋን አስቀምጦም ፖድካስት ላይ ያቀረበው። ይህም ዋናው ትኩረት የፕሮፌሰር ብርሃኑ ነጋን የህይወት ታሪክም ሆነ ባክግራውንድ ለህዝብ ማቅረብ ዓላማ ያደረገ አልነበረም። ይልቁንም በብልጽግና ወኪሎች አማካኝነት ብርሃኑ ነጋን ወደዚህ መድረክ በማቅረብ የቴዲ አፍሮ አልበምን አጠቃላይ እይታና ሽፋን ለመስረቅ የተደረገ እንቅስቃሴ ነበር። ነገር ግን የታለመው ሁሉ ሳይሳካ የኦቾ ጉድ ፖድካስትም እንቅስቃሴም ከግማሽ ሚሊዮን ሳያልፍ ለብዙዎች አስደንጋጭ ሆነ የፖለቲካ ክስረት ሆኖባቸዋል። ዛሬም ይህ ስክሪፕት የተዘጋጀው ከዚህ አንጻር ነው። ቴዲ አፍሮም በዚህ ወቅት ብቅ ብሎ ህዝቡን አንቀጥቅጦታል። ያስጣል እያለ የአጼዎች ሂቶሪካ እነዚህ ሙዚቃዎች የተገፋውን ህዝብ ልብ የሚነኩ ሆኖ ታይተዋል። የብዙዎችንም እንባ አብሰዋል። ሚሊዮኖች እያደመጡት እንባቸውን ያፈሳሉ። ለምን? ምክንያቱም ቴዲ የፖለቲካ ተቆጣጣሪ አይደለም። እሱ የህዝብን ልብ አዳምጦ የሚዘፍን ትልቅ ጥበበኛ እንጂ። የተጨቆነው ኦሮሞ፣ የተፈናቀለውን አማራ እንደዚሁም በኮሪደር ልማት ሳቢያ ከመላው ቀዬው የተፈናቀለውን የአጠቃላይ ህዝብና ኢትዮጵያውያንን እንባ እነሆም በሰባት ደቂቃ ይኸው አቅርቧል። መንግስት ይህንን ተገንዝቧል። ቴዲን ለማጥፋትም ሴራ አውጆ እየሰራ ቀጥሏል። በዚህ ወቅት በኦቾ ጉድ ፖድካስት ፕሮፌሰር ብርሃኑ ነጋ ለ5 ሰዓታት ያክል ቁጭ ብሎ ተናግሯል። የህይወት ታሪኩ አልቀረው የደርግ ዘመነ መንግስት የፖለቲካ አወቃቀር፣ የኢህአዴግ ትችት አልቀረው እስር፣ ወጣቶች አልቀሩ ሞት፣ ሁሉንም አብረክርኮ ሲገልጽ ለማየት ችለናል። ነገር ግን በዚህ ጉዳይ እንዳለ የቴዲ አፍሮን የፈጠረውን ትኩረት ለመስረቅ ሲባል መንግስት የውስጥ ሚኒስትሩን አቅርቦ ይህንን ትኩረት ለመስረቅ ሲል እንቅስቃሴ አድርጓል። ብርሃኑ ነጋም በፖድካስቱም ቴዲን አንቆለጳጵሷል። ያስጣላለው ነገር ግን ይህን የመንግስት ሴራ ለማጋለጥ ሳይሆን ኦዲየንሶችን ለመስረቅ የተደረገ ትልቅ ርብርብ ነው። የፖድካስቱ ኮር ፖለቲካዊ አንግል ምንድን ነው ብለን ልንመለከት ሞክረናል። እሱ የኢትዮጵያ ታሪክ ከ1960ዎቹ ጀምሮ በፖድካስቱ ሲናገር ለማድመጥ ችለናል። የደርግ የትግራይ ፖለቲካ፣ የኤትኒክ ፖለቲካ አጠቃላይ አይዲዮሎጂን ሲተች ለማየት ችለናል። ነገር ግን ያ አንግል ህዝቡን ከእውነተኛ ተቃዋሚነት ያዘናጋው ኢላማ የተደረገ ነበረ። እሱም የአብይ መንግስትን በቀጥታ አጠቃላይ ተግዳሮቶችን ከመግለጽ ይልቅ ሲያንቆለጳጵስና አዲስ የፖለቲካ ስትራቴጂ እንዳላቸው ሲገልጽ ለማድመጥ ተችሏል። በ26 ኢትዮጵያ በጦርነት አልቀረበ ረሃብ በመፈናቀል በድህነት ታጥባለች። በትግራይ ጥር 29 26 በማይሽጓ እንደዚሁም ደግሞ ጸለምቲ ውስጥ መንግስትና የትግራይ ኃይሎች ጦርነት ጀምረው ቆይተዋል። በሺ የሚቆጠሩ ሰዎችም ሬሳቸው በየመንገዱ ቀርቷል። ሚሊዮነሮች ተፈናቅለዋል። ምግብ የለ፣ የሚጠጣ የለም። ረሃብ አጠናውቷቸዋል። ሆስፒታሎች ተዘግተዋል። ሴቶች ተደፍረዋል። ህጻናት ተርበዋል። ይህ የፕሪቶሪያ ስምምነት መበላሸት ትልቅ ውጤት እንደሆነ ማሳያ ነው። መንግስት ባንክ የቀረው ቴሌኮሙኒኬሽን፣ ነዳጅም በአጠቃላይ ህዝቡ ላይ ሰንቅሯል። በአማራ ክልል ፋኖ ትግልን ቀጥሏል። መንግስት አማራን እንደ ጠላት አድርጎ ተቆጣጥሯል። በጎጃም፣ በሸዋ፣ በወሎ በመቶ ሺዎች የሚቆጠሩ አማሮች ተገድለዋል። ሚሊዮኖች ተፈናቅለዋል። እርሻዎች ተዘርፈዋል። ሴቶች ተደፍረዋል። ህጻናት በጦርነት ውስጥ ተገድለዋል። ኢንፍሌሽን ከ30% በላይ ከፍ ባለበት ሀገሪቱም ማንም ሰው ያለውን ገንዘብ ተጠቅሞ ምንም አይነት ነገር መግዛት አልቻለም። በትግራይ፣ አማራ፣ አፋር፣ ኦሮሚያ ሴቶች በጦርነት ተደፍረዋል። ህጻናትም እንደዛው ተገድለዋል። የሀገሪቱ ኢኮኖሚ ሙሉ በሙሉ ተበላሽቷል። አጠቃላይ ዕዳችን ከ50 ሚሊዮን ዶላር በላይ ይበልጧል። ብር ዋጋው እንደቀነሰ ብዙዎቻችን የምናውቀው ነው። የያዝነው ብር ነገ ጠዋት መግዛት እንኳን እንደማይችል ይታወቃል። እዚህም የመንግስት ሰራተኞች ሲያማርሩ፣ ብዙዎች ሲያማርሩ ለማድመጥ ይቻላል። ድርቅ እንደዚሁ በተጨማሪ የሀገሪቱ ትልቅ ችግር ነው። በሰሜንና በምስራቅ ያለው አጠቃላይ ረሃብ አጠቃላይ የፖለቲካዊ አንግሉን የምንመለከትበት ሆኖ ታያለ። ህዝቡ የዛሬ ምግብ የለው፣ ልጆቹን የሚያስተምርበት አጠቃላይ ኢኮኖሚካል አቅም የለው። ወጣቶች ወደ ውጭ እየሸሹ እንዳለ ብዙዎች ይጠቁማሉ። አጠቃላይ የኢሚግሬሽን ቁጥሩን ከተመለከትም በመቶ ሺዎች የሚቆጠሩ ወጣቶች በአመት ውስጥ በዚህ የስደት መስመርና በተለያዩ የአረብ
ሀገራት ተጉዘው ሬሳቸው እዛው ይቀራል። የሰብአዊ መብት ጥሰቶች በከፍተኛ ሁኔታ በሀገሪቱ አሉ። በትግራይ የጾታ ጥቃት እንዳለ ይነገራል። በአማራ የጅምላ ግድያ፣ በኦሮሚያ የግዳጅ ማሰርና ሌሎችም አይነት ጥቃቶች እንደሚደረጉ ይታያል። መንግስት የተቃጣበትን አጠቃላይ የሴራ ፖለቲካ ሙሉ በሙሉ ማሸነፍ ሳይችል ይታያል። ጋዜጠኞችን ማሰርን ጨምሮ ተቃዋሚ አካላትንም መረባረብ ጭምር ይዘዋል። ምርጫ 26 በጥላቻ የተሞላ ሆኖ እንግዲህ ደርሰንበታል። በትግራይ በስምሬት ፓርቲ አማካኝነት ያለውን የፖለቲካ አንግል እንዳለ ቢነገርም እንኳን ቲፒኤልኤፍ ባለመጠቃለሉና በዚህ ውስጥ ባለመታቀፉ ምክንያት ሌላኛውን የፖለቲካ አጀንዳ ይዞ ብቅ ይላል ተብሎ ይጠበቃል። በትግራይ ከ600 ሺህ በላይ ጦሮች አሁንም እንደሞቱ ይነገራል። በአጠቃላይ 1 ሚሊዮን የሚጠጋ ከአማራ እንደዚሁም በቀጠናው ያለውን የጦርነት አንግል ተመልክቶ የሞቱ ሰዎች ቁጥር ነው። በአማራ ፋኖ ነጻ አውጪኝ ግንባር ተቋቁሞ በአጠቃላይ ጦርነቱ በአማራ ክልል የቀጠለ ሲሆን ሴቶችን የአማራ ነኝ በሚል አጠቃላይ ትግል ውስጥ ሲሞቱ እንደዚሁም ህጻናትም ሲጎዱ ለማየት ተችሏል። ህጻናት በትምህርት ቤት ተገድለዋል። በአጠቃላይ በድሮን በደረሰባቸው ጥቃት የሞቱ ሰዎች ቁጥር ይህ ነው ሊባል የሚችል ቁጥር አይደለም። ኢኮኖሚ በውጭ ዕዳ የተጥለቀለቀ ሀገሪቱ ፖለቲካ ባለበት ሁኔታ ውስጥ ነው እንግዲህ ብርሃኑ ነጋ በፖድካስት ቀርበው የኢትዮጵያን ታሪክ ያብራሩት። ነገር ግን ይህን አንግል ለመመልከት እንኳን ጊዜ አላገኙት። የመንግስትን አጠቃላይ ፖሊሲ ለማስፈጸም ብቅ ያሉትም ጭምር። በዚህ ወቅትም የሀገሪቱ አጠቃላይ የፖለቲካ ሁነት የኢትኒክ ፖለቲካን የተቹ ሲሆን እንደዚሁም የአብይ አህመድ አገዛዝ ሳይተቹ አልፈዋል። ይህ የመንግስት ሴራ እንደሆነ እኛም እንገምታለን። እንደዚሁም የአጠቃላይ የቴዲ አፍሮን አልበም ተከትሎ የመጣውን ከፍተኛ ቁጥር ያለውን ኦዲየንስ ለመከላከል የተደረገ ጥረትም እንደሆነ ጭምር ይገምታል። ይህ ሴራም ሳይሳካ ቀርቷል። ቴዲ አፍሮም የህዝብ ድምጽ መሆኑ እንደቀጠለ ነው። በአጠቃላይ ዳስጣል የሚለው ሙዚቃ ብቻውን ከ14 ሚሊዮን በላይ አድማጮች በአጠቃላይ በዩቲዩብ ገጹ አስመዝግቧል። አጠቃላይ ከአልበሙ የተገኘው የእይታ ቁጥር ደግሞ ወደ 70 ሺህ እየገሰገሰ እንደሆነ የሚናገሩ ዘገባዎች እየወጡ ቀጥለዋል። ህዝቡ ሰቆቃውን እያነባ ሙዚቃውን ማድመጡን ቀጥሏል። መንግስት ሴራውን ሙሉ በሙሉ ካላቆመ አጠቃላይ ያለው የሀገሪቱ ፖለቲካ ወደማይገመት ውድቀት እንደሚያመራ እኛም እንጠብቃለን።